ኢትዮጵያ ያላት መልክዓ ምድራዊ አቀማመጥና የአየር ጸባይ ለኃይል ማመንጨት ተስማሚ ስለመሆኑ የተመሰከረለት ቢሆንም ጥቅም ላይ መዋል የተቻለው ግን እጅግ ዝቅተኛ መጠን ያለውን ነው። በተለይ እምቅ የታዳሽ ኃይል ሀብቷም ከራሱ አልፎ ለጎረቤቶቿ ሊበቃ የሚችል መሆኑን የተረዳው የመደመር መንግስት ታዳሽ ኃይል በመጠቀም የአረንጓዴ ኢኮኖሚ መርሃ ግብርን በመተግበር ዓለም አቀፋዊ ግዴታዋንና ሀገራዊ ኃላፊነቷን እንድትወጣም ተስፋ ሰጪ ተግባራት እየተከናወኑ ነው። ታዳሽ ኃይል ከኢትዮጵያ ከአረንጓዴ ኢኮኖሚ ስትራቴጂ የሚቀዳ ሲሆን ታዳሽና ንጹህ ኃይልን የማመንጨት ልማትን ማፋጠን ደግሞ ዋነኛ ትልሙ ነው። የታዳሽ ኃይል አካባቢን በመጠበቅ ለዘላቂ እድገት የሚሆን ግብዓት በመሆንና አስተማማኝ የኤሌክትሪክ ተደራሽን በማስፋት ሀገራዊ ግቦችን በማሳካት ትልም ላይ የተቃኘ ነው። ኢትዮጵያ እንደ ውሃ ኃይል፣ የንፋስ፣ የፀሐይ፣ የጂኦተርማል ያሉ ንጹህ የኃይል ምንጮችን ቅድሚያ በመስጠት በከሰል እንዲሁም በነዳጅ ላይ ያለውን ጥገኝነት ለመቀነስ እየሰራች ትገኛለች። በእርግጥ ከ60 ሺህ በላይ ሜጋዋት ኃይል የማመንጨት አቅም እንዳላት ልብ ማለት ያስፈልጋል። በእርግጥ ይህ ተግባር ለዘላቂ ልማት፣ ለስራ ዕድል ለመፍጠር እንዲሁም ለሁሉም የኤሌክትሪክ ተደራሽነት ለማስፋት እየተደረገ ያለ እንቅስቃሴ ነው። መንግስት የኤሌክትሪክ ሽፋንን ወደ 100% ለማድረስናም አጠቃላይ የኃይል አቅምን ለመጨመር እቅድ ይዟል። ታዲያ እነዚህ ጥረቶች ለዜጎችና ኢንዱስትሪዎች በተመጣጣኝ ዋጋ የኤሌክትሪክ ኃይልን በማቅረብና የሀገር ውስጥ ምርትን እንዲጠናከር በማስቻል የስራ ዕድል ፈጠራንም እንዲደግፍ ያስችላል። የኃይል አቅርቦት አገልግሎት ላልደረሳቸው ዜጎች አገልግሎቱንም ያዳርሳል። በተመጣጣኝ ዋጋ የኤሌክትሪክ ኃይልን በማቅረብና የሀገር ውስጥ ምርትን እንዲጠናከር በማስቻል የስራ ዕድል ፈጠራን ይደግፋል። የኃይል አቅርቦት አገልግሎት ላልደረሳቸው ዜጎች ደግሞ አገልግሎቱን ያዳርሳል። እዚህ ጋር በታዳሽ ኃይል ዘርፍ የታላቁ ህዳሴ ግድብ የፈጠረውን የኃይል አብዮት ታሳቢ በማድረግ ኢትዮጵያ ከውሃ አካላት ብቻ እስከ 45000 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም አላት። ነገር ግን እስካሁን የተጠቀመችው ከ6400 ሜጋዋት የኤሌክትሪክ ኃይል አይበልጥም ነው የሚባለው። ይህንን አቅሟን በቀጣይ እንድትጠቀም ግን የቤት ስራም የሰጠ ጉዳይ ሆኗል። በድምሩ የኢትዮጵያ የታዳሽ ኃይል ስራዎች ለጽኑና ለአየር ንብረት ጥበቃ የተመቸም የኢኮኖሚ ምህዳርን በማመቻቸት የረጅም ዘመን የኃይል አቅርቦት አስተማማኝነትን ያረጋግጣል ተብሎ ይታሰባል። ይህ ደግሞ ዘላቂ ልማትን ከማረጋገጥ ውጪም ትውልዱን ተጠቃሚ ማድረግንም ታሳቢ አድርጓል። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የታዳሽ ኃይል ፍላጎቷ ተምሳሌት ነው። እኛ ከዚህ ተነስተን ወደ የፀሐይ፣ የነፋስ፣ ጂኦተርማልና ኒውክሌር ኃይል እያሰፋን ነው። የአፍሪካን የኃይል ትስስር የመፍጠር ራዕይን በማሳካትና ኢንዱስትሪያላይዜሽንን በማሳደግ የአየር በካይ ጋዝ ልቀትን የመቀነስ ስራዎች እየሰራን ነው። ኢትዮጵያ በታዳሽ ኃይል ትግበራው በኤሌክትሪክ የሚሰሩ ተሽከርካሪዎችን በማበረታታት ማለትም እንደ አውሮፓውያኖቹ የዘመን ቀመር በ2030 ግማሽ ሚሊዮን ተሽከርካሪዎችን ከማድረስ እስከ ዝቅተኛ የካርቦን ልቀት ያለው በጋዝ የሚሰሩ ተሽከርካሪዎችን በመጠቀም ለአረንጓዴ ትራንስፖርት መሰረትን የጣሉ ተግባራትን በማከናወን ላይ ትገኛለች። በአረንጓዴ አሻራ መርሃ ግብር የተራቆቱ መሬቶች ወደ ነባር ይዞታቸው እንዲመለሱ በማድረግ እንዲሁም የታዳሽ ኃይል አማራጮቿን በማስፋት ለአረንጓዴ ልማትና እድገት ያላትን ቁርጠኛነት በማሳየቷም በአፍሪካና በዓለም ደረጃ ምሳሌ የሚሆን ተግባርን ማከናወኗን ተከትሎም 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32ን እንድታዘጋጅ አስመርጧታል። ይህም የአየር ንብረት ለውጥን ለመከላከልና አረንጓዴ ልማትን ለማስፋት ቁርጠኛ በመሆኗም የተሰጣት እውቅና ስለመሆኑ ብዙዎችን ያስማማል። ኢትዮጵያ በተፈጥሮ ሀብት መመናመን ምክንያት የአየር ንብረት ለውጥን ለመከላከል የታዳሽ ኃይል ላይ ትኩረት ሰጥታ መስራት መጀመሯም ፍትሐዊ ኤሌክትሪክ ኃይልን ከማዳረስ በዘለለ የኢንዱስትሪዎችን ልማት መደገፍ የኢኮኖሚ እድገትን ለማረጋገጥ አሁን ላይ ወሳኝ ሆኗል። በእርግጥ ከውሃ ከሚገኘው ታዳሽ ኃይል ጎን ለጎን የጂኦተርማል፣ የእንፋሎትና የንፋስ ኃይል ልማት ላይ ማተኮር መጀመሩ በእርግጥም የታዳሽ ኃይል ልማት ምን ያህል ከኢትዮጵያ አልፎ ለሌሎች ሀገራት መትረፍ የሚያስችል አቅም የሚፈጥር ስለመሆኑ ታሳቢ የተደረገበትም ሆኗል።